ምስክርነት ብንሰማ ይሻላል። የሆነ ልጅ አለ ካለ ላክልኝ። ቅድም ገብቶ ረጅም ሰዓት እና ይሄ ታሪክ አሜዚንግ ነው። አንድ አስልሞ ነበር ያገባትና ሚስቱን ከዛ በኋላ ተያይዞ አልከፈሩም ከና 4 ልጆቻቸው ቆስጥ ያስበዋል። የሙአዝ ቪዲዮ ነው ትዝ ያለኝ። የምር ነው። ጌታ ምስክሬን 4 ልጆች አሉት። ባለፈው ነው ጋር ኮመንቶ ምስክርነት ሰጥቶ ነበር። ሄዶ እንደውም አልተመቸውም እንጂ ከነ ሚስቱ መጥተው እንትን እንመሰክራለን ብሎ ቅድም ገብቶ ነበር እኮ እዚህ ራሱ ሸሪፍ ኦኬ ካለ ሸሪፍ ያ ሌላ እንትን ላይ ስለነበር ነው ወጣ። ረጅም ሰዓት ጠብቆ ናይ እግዚአብሔር የተመሰገነ ይሁን። እግዚአብሔር ስራውን እየሰራ ነው። እሺ ወንድማችን መልሳችሁ እንዴት ናችሁ? ዛሬ ጨርሳችሁ ሊሰልሙ ነበር። እንዴት ነው? ለጥቂት አንተ ደረስክ። እንዴት ነህ? አላህ አልሐምዱሊላህ። ያንን ርዕስ ሰፋ አድርጋችሁ ብትሄዱበት ደስ ይል ነበር። እንደው እፎይ ሲያስረዳ አይ እሱ ዘጋ ነው። እሱን ፋይል ዘጋንና አለፍን። አሁን ወደ ሌላ ቶፒክ። አረብኛ ትችላለህ? ማለት ያልገባኝ ነገር ነበር። ከባድ ሰው ነው እንደውም አረብኛ ይችላል በረንብ። በአሁኑ ያልገባኝ ነገር ነበር። መጠየቅ አልችልም ያልገባኝን እኔ ልጠይቅና ትጠይቀኛለህ። ጀምሬ እየተከታተልኩ ነበርና ልጠይቅና ትጠይቀኛለህ። በረካና ሰላ ልዩነቱ ምንድነው? ማለት አሁን የቅድሙን ማለት ነው። እኔ ያልገባኝን ያንን ጠይቄ ከዛ በኋላ በረካና ሰላ ምንድነው ልዩነቱ? በረካና ሰላ በረካ እና ሰላ ልዩነቱ ምንድነው? ሰላ ከሆነ ምናልባት ወይ ቃሉን አበላሽታው ሊሆን ይችላል። በትክክል ይሄንን ሰላ የሚለው ቃል ከሆነ ያለፈ ግስ ነው። ሰላ ይሰሊ ተስሊየትን ሰገደ ለማለት ነው። ሰላ ከሆነ ማለት ነው። ምናልባት ቃሉን በትክክል ያልፋው አንተ የፈለከው ሌላ ነገር ሊሆን ይችላል። ሰላ ከሆነ ሰገደ ማለት ነው። እሺ طيب እሺ ቀጥል። ሰገደ ሌላስ? በረካ ማለት ደግሞ زيادة الخير وثبوته أو ونماؤه أو نعم عند خير መጨመር ማለት ነው። በረካ ከተባለ በረከት ማለት ነው። ከተባለ አንድ ነገር መጨመር ወይም ደግሞ ያለው ኸይር መልካም ነገር መቆየት ማለት ነው። ኦኬ ራህመትስ ራህመት ሲሆን ረህመት እዝነት ማለት ነው። መልካም ሱናን አናሳይ 1297ን ክፈትልኝ ቆስጠንጢኖስ። አሁን ሰላ ማለት ምን ማለት ነው? መስገድ ነው ብለኛል። አንተ ምናልባት ቃሉን አበላሽተው ሊሆን ይችላል። በትክክል ከሆነ ሰላ ከሆነ ፊዕሉ ማዲ ይባላል። ያለፈ ግስ ሰላ ይሰሊ ከሆነ የሚመጣ ወደፊት የሚመጣ ግስ ነው። ተስሊየትን ከሆነ መስደር ይባላል። ስርወ ቃል ችግር የለውም። በቃ አሁን አድምቅልኝ ቆስጠንጢኖስ። እንደዚህ ይላል The messenger of Allah said, ያላ መልእክተኛ እንደዚህ ያለ whenever sends ሰላ upon me once መስገድ ነው ብሎናል። አንድ ጊዜ እኔ ላይ የሰገደ ወይንም ወደ እኔ ስግደት የላካ አለ ነብዩ Allah will send ሰላ upon him 10 folds አላህ እሱ ላይ ደግሞ 10 እጥፍ ይሰግድበታል አለ። ስለዚህ አላህ ሰዎች ላይ ይሰግዳል ማለት ነው። እሱ ብቻ አይደለም፣ በነገራችን ላይ ብዙ ትርጉም ነው ያለው። ቀደም እንደዛ አላልክም እኮ አንዱን የነገርኩ ቀደም እንደዛ አላልክም። ጠይቄሃለሁ። ምንድነው ከብዙ ትርጉሙ ሰላ ምንድነው? እሺ ሌላ ትርጉሙ ሰላ ማለት ሰላዋት አወረደ اللهم صل وسلم ማለትም ሰላዋት ይባላል። ለምሳሌ በነብዩ አለይሂ ሰላቱ ወሰለም اللهم صل وسلم የሚለው ሰላዋት ራሱ ረህመት ለማለት ይመጣል። ጸሎት ነው። ረህመት ማለት አይደለም። ቅድም ለይቼ ጠይቄያለሁ። ሶስቱንም ቃላት ወይ ረህመትን ጠይቄያለሁ ለብቻ፣ ሰላን ጠይቄ ቃላቶቹን ለይቼ ጠይቄያለሁ። ቅድም አረብኛ ትችላለህ?
ኖ እዝነት ነው። ይሄንኛው ጸሎትና ስግደት ነው። ምክንያቱም አላህ ራሱ ለሙሐመድ ይሰግዳል። አዳምጥ። አላህ ለሙሐመድ ይሰግዳል። አላህ አንተ ለሙሐመድ አንድ ጊዜ እንትን ስትልለት ጸሎት ስልክ አላህ ደግሞ ለአንተ 10 ጊዜ ጸሎት ያደርግልሃል ለሙሐመድ ስላደረግክ ማለት ነው። ስግደት ነው ብለህ ከተረጎምክ ደግሞ 10 ጊዜ አላህ ይሰግዳል ማለት ነው። ቆይስ በራስ ባትረጎም ምን ይመስላል አለው? በራስ ባትረጎመው ይሄ ሰላ የሚለው አንድ ቃል በአረብኛ ለብዙ ትርጓሜ ይመጣል። አሁን አረብኛ ብቻ ሳይሆን አማርኛም የትኛውም ቋንቋ ብንሄድ አንድ ቃል አሁን ሰላ የሚለው እኔ አንድ ትርጉም ብቻ ነው ነገርኩ። ለዚህ ምን አለው? ሰላ የሚለው አዘነ ማለት ይመጣል፣ ማዘን ለማለት ይመጣል። እንደገና ደግሞ ሰላ ማለት ዱዓ አደረገ ለማለት ይመጣል፣ ሰገደ ለማለት ይመጣል። እንደውም አሁን እንትኖቹን ገብተህ ብታይ ብዙ ያመጣልሃል። ታንክ ዩ ልብ በሉ ያውላችሁ ፎር ሴክ ኦፍ አርጉመንት በሱ በስማማ እንኳን አንዱ ቃል በብዙ ትርጉም ስለሚመጣ አለ ለሱ ሲመቸው እንደፈለገ ሊጠመዝዝ ያንኑ ቃል ማለት ነው። ቅድም እኛ ላይ ሲሆን ግን ለሱ ሲመቸው ሳይሆን እንደ አውዱ ነው። ለሱ ሲመቸው ሳይሆን እንደ አውዱ ይተረጎማል አይደል? ፕሊዝ አዳምጥ። አንዱን ቃል እንደዚህ አድርጌ ልተርጉም ላላህ ከሆነ ሰላ ሲሆን መስገድ የሚለውን አይ እዝነት ብዬ ልተርጉም ላላህ ሲሆን እዝነት አይደለም ቃሉ ግን አይ እንዴት ሰገደ ከምል አዘነ ብዬ ልተርጉም ለሱ ሲሆን ማለት ነው። ቃሉ ግን ምንድነው? ሰገደ ወይንም ደግሞ ለመነ ጸሎት አደረገ ነው። አይ ላላህማ ለመነ አላህ ለመነ ከምል አዘነ ልበል ብዬ ይተረጉማል ቃሉ ባይልም ማለት ነው። ይሄ እስልምና ዲሌማ ነው። አያችኋ? ለነሱ ሲሆን ቃሉ እንዲትዊስት ያደርጉታል። እውነት ከፈለክ ልንገር አዳምጠኝ። እውነት የምትፈልግ ከሆነ ማለት ነው። ምናልባት አሁን በራስ ባትረጉም ምን ይመስላል? አሁን እኔም በራስ ያልተረጉመም አንተም በራስ ከምትተረጉም ሰላ ተብሎ ለአላህ ተነግሮ እዝነት ተብሎ የተተረጎመበትን አንድ የቁርአን ክፍል አሳየኝ። ሰላ ተብሎ ለአላህ ተተርጎመ እዝነት የተባለበት ያ በረካ ወይንም ደግሞ ራህመት ተብሎ ሰላ የተተረጎመበትን በዛ አይነት ትርጓሜ የተተረጎመበትን አንድ የቁርአን ክፍል ስጠኝ። ምክንያቱም ቃሉ በዚህም ይተረጎማል ስላልከኝ አንድ ስጠኝ። እሺ ሰላ ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰለሙ ያደረጋችሁት ነው። እሱ ትዊስት ያደረግከው ነው። እሱ የተቀየረው ነው። ምክንያቱም አላህና መላእክቱ ለነብዩ ጸሎት ያደርጋሉ የሚለውን እናንተ የቀየራችሁት ቃል ነው። ጸሎት ሳይሆን ያልቀየርከው እፎይዝም ባታደርግል ምን ይመስላል? ለምሳሌ በራስ ባትረጉም ይመስላል። ምክንያቱም እናንተ ስትተረጉሙ ነው እሱን የቀየራችሁት። አላህና መላእክቱ ለነብዩ አይደለም ለቃሉ ብዙ ፍች አለው ነው ማለት ለቃሉ ብዙ ፍች አለው። የአረብኛው ፍቺ ካለው ነገርኩ። ከዚህ ጥቅስ ውጪ ለአላህ ተነግሮ እዝነት ተብሎ የተተረጎመበትን ረህመት ተብሎ የተተረጎመበትን አንጣ። ነብዩና መላእክቱ ለአላህ ጸሎት ያደርጋሉ ቢለው ስትተረጉሙ ምን አላችሁ? ቀየራችሁት። እሺ አሁን ጸሎት ያደርጋሉ ነው ቅድም ማን ነው የኢየሱስ መገለጥ ማለት መላክ ነው ማለት መላክ ማለት መገለጥ ነው። ለሱ መገለጥ ነው ያልከው ለምንድን ነው? ለሱ ሲሆን ለምን ቀየርከው? ለምን ትሮጣለህ እኮ አንተ እንደዛ ስለሄድክ እኮ ነው ያመጣውልህ። ለምን ትሮጣለህ ሳይሆን ቅድም ለምን ቀየርከው ነው የሚልህ። እዛ ጋር ለሱ ሲሆን አንተ እኔ መላክ ነው ብዬ አምናለሁ። እኔ ችግር የለብኝም። መላክ ነው ብዬ አምናለሁ። ችግር የለብኝም። ችግር የለብኝም ሳይሆን ቅድም እንደዛ ነው ብለህ ለምን አስረዳ? ምክንያቱም ፈጣሪ በሁሉ ቦታ መገለጥ ነው። ለሱ አያ ለሌላው እኮ መገለጥ ነው አትለውም። ለሱ ሲሆን መገለጥ ነው አልከው። ለምንድን ነው ያልኩበት ምክንያቱም ፈጣሪ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ እንደ ፍጡር አልኩ። እንደ ፍጡር መላክ የፍጡርን ስንረዳ አልኩኝ። ከአንዱ ጋር ሲሄድ አንዱ ጋር ይጎላል፣ ከአንዱ ጋር ሲሞላ አንዱ ጋር እኛ የፍጡርን የምንረዳውና ያን የምንረዳው አንድ አይደለም። አዳምጥ። እኔ ተላከ ብዬ አምናለሁ። እስቲል ተላከ ብዬ አምናለሁ እንጂ ቃሉን አልቀየርም። ነገር ግን ተላከ መልእክተኛ ነው። አዳምጥ። ተላከ ስል ግን ከአንዱ ጋር ጎሎ አንዱ ጋር ሞላ ብዬ አይደለም። ምክንያቱም በሁሉ የሞላ ነው። አንተ ግን እኛ የምንረዳው ከአንዱ ጋር ጎሎ ወደ አንዱ ጋር ሞላ ነው። ፕሊስ አዳምጥ። አንተን አልጠየቅኩህም እኔ። ስለዚህ አላህና መላእክቱ ለሙሐመድ ምን ያደርጋሉ? ጸሎት ያደርጋሉ፣ ይለምናል። አላህም ከመላእክት ሆኖ ለሙሐመድን ይለምናሉ። ይህንን ቃል አይ ሌላም ትርጉም አለው ብለህ የምትለው
አንድ የቁርአን ጥቅስ ስጠኝ እስቲ ሌላ ትርጉም ካለው። አስቀድም የጠየኩ እዝነት፣ በረካ፣ ራህመት፣ ሰላ ጠየኩ። ሶስቱም የተለያዩ እንደሆነ አድርገህ ተረጎምክልን። ልክ እዚህ ጋር ስገባለ ጊዜ አይ ቃላቶቹ ብለህ እንትን ልትል ሞከርክ። አንድ ትርጉም ስጠኝ እስቲ ቁርአን ውስጥ ሰላ ተብሎ አሁን ለምሳሌ እዚህ ጋር ያመጣውን ራስ ለምንድን ነው ከራስ የምትጋጨው? እሺ ከራስ እኮ እየተጋጨህ ነው። እዚህ ጋር ለሱ ለፈጣሪ ሲሆን የምታደርገው ሌላ ሆኖ አሁን ደግሞ ወደ እስላም ስትመጣ ደግሞ ጥላቻ ስላለብህ ነው እኮ ሌላ ነገር የምተረጉመው። ለዛ ሰላ ለምንቃል ገብተህ የአረብኛ ዲክሽነሪ ገብተህና ሰላ የሚለው ስንት ትርጉም አለው ብለህ ጠይቅ። ብዙ ነው የምታገኘው። ወላሂ ነው የሚለው ብዙ ታገኛለህ። ከብዙ የፈጣሪ የሚሰጠው ትርጉምና ለእንትን አዳምጥ አንድ የቁርአን ጥቅስ ስጠኝ እኮ አልኩህ እኮ። ሰላ ተብሎ ለአላህ ተነግሮ ረሃመት ወይንም ደግሞ በረካ ተብሎ የተተረጎመ አንድ የቁርአን ክፍል ስጠኝ። አስጠኝ። ለምንድነው አንተም ተላኩኝ የሚለውን ማለት ነው ተገለጥኩኝ ለሚለው የተጠቀሰ ጥቅስ በመጽሐፍ ቅዱስ ስጠኝ። ስለዚህ የለህም ማለት ነው። ጀግና ከሆንክ ስጠኝ። አይ እኔማ ሊኖር ይችላል ግን አሁን ትዝ ላይለኝ ይችላል። የለህም በቃ። ስለዚህ ከሌለ የለህም ሳይሆን ለምሳሌ አሁን እንደ እኔ ተማሪ እንደመሆን ይመጣል። ከሌለ አዳምጣ። ከሌለ ምንድነው እሱ አላህና መላእክቱ ምን ሆነዋል ማለት ነው? ለሙሐመድ ጸሎት ያደርጋሉ። ስለዚህ አላህና ሙሐመድ ጸሎት ያደርጋሉ ለአላህ። ለምንድነው ቋንቋው ማዘን የሚል አለው ነው የሚል ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ አይደለም የለም። እንደዛ ተብሎ የተተረጎመ አንድ የቁርአን ከዚህ ክፍል ስጠኝ አልኩ እኮ። ምክንያቱም ይሄንን ለምን ትውስጥ አደረክ? ሌላ ቦታ እንደዛ ብሎ አልተተረጎመም። ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ አላህና መልእክተኛው በአላህ ሱብሓነሁ ወተዓላ ሰላዋት ያወርዳሉ። ከአላህ ዘንድ ሰላዋት ማውረድ ማለት አላህ ማዘኑ ነው። ከመላእክት ዘንድ ደግሞ እነርሱ መሐርታ መጠየቃቸው ነው ለመልእክተኛው ማለት ነው። ተግባባን? ለምን አይልም? ይሄ የአረብኛ ቋንቋ የሚያስፈርደው ነው። ይሄንን ደግሞ ቃሉ እንደዛ አይደለም የሚለው መላእክቱና ነብዩ ነው የሚለው። አይምን መላእክቱና አላህና መላእክቱ ነው እንጂ የሚለው መላእክቱን ለብቻ አላህን ለብቻ አድርጎ አይደለም ያስቀመጠው። ሁለቱም ለመላእክት ሲሆንና የአላህ ሲሆን ይለያያል ነው የሚለው። ቅድም የፈጣሪን ለይተሃል አይደለ? ያንን በለይህበት ለምንድን ነው? ቆይ አዳምጥ። ለመላእክትና ለፈጣሪ ሲሆን ይለያያል አትበል። ምክንያቱም አላህና መላእክቱ ነው የሚለው። አላህና መላእክቱ የሚለውን ይሰሉና የሚለውን አላህና መላእክቱ ብሎ ነው ያያያዛቸው። ምን ያደርጋሉ? እሺ እንዳንተ የተረዳው ታመጣልኛል። እንዳንተ የተረዳው ጸሎት ነው። እዚህ ጋር ጸሎት ያደርጋል ማለት ነው ብሎ ያለ። ምክንያቱም አጭበርባሪ ናችሁ፣ ቃሉን ዲሲቭ አድርጋችሁታል እያልኩ እኮ ነው እኔ የተረዳሁት። ይኸው ምክንያቱም አላህ አጭበርባሪ ከሆነማ አሁን ለፈጣሪ ሲል አንተ ማለት የራስ የሰጣው ትርጉም ያጭበርበርክ ነው ማለት ነው። የኔ ማጭበርበር ከሆነ አንተው ማጭበርበር ነው። እኔ መረጃ ልስጥህ። ምንድን የአላህ ማለት ጸሎት ማድረግ ነው። አላህ ሱብሓነሁ ወተዓላ ሌላ ሰው ነቢዩን እንዲማራቸው ጸሎት ማድረግ ነው የሚል ልሰጠኝ ነው? ከቁርአን ነው ከሐዲስ ነው የምትሰጠኝ? ቆይ እኛ ያለው የእኛን አሁን ከእናንተ ጋር ልታገናኘው አትሞክር። ምክንያቱም መገለጥ ማለት እኔ መገለጥ ነው ብዬ ያስረዳሁት ምንድን ነው እሱ ለእሷ ነው ያስረዳሁት። አልተላከም ብለን እኛ እናምንም፣ ተልኳል ብለን ምናምን እኮ ማስረጃ አምጣስ። መላክ ማለት መገለጥ ነው። አዳምጥ። በስጋ ተገለጠ ብዬ ስል ምንድን ነው እሱ መጽሐፍ ስለሚረዳኝ ነው እኔ። ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በእኛ አደረ፣ ያ ቃል ስጋ ሆነ ማለት ነው፣ ተገለጠ። አዳምጥ ፕሊዝ ተረጋጋ፣ አዳምጥ። ስለዚህ ዕብራውያን ምዕራፍ 2 ላይ ቁጥር 15 እንደሚናገረው ክርስቶስ በስጋ በደምና በስጋ እንደተካፈለ ይነግረናል። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ክርስቶስ በስጋ እንደመጣ እርሱም የተባረከ አምላክ እንደሆነ ይነግረናል። ስለዚህ አስቀድሞ በመለኮት ብቻ የነበረው በስጋ እንደተገለጠ ይነግረናል። በስጋ ምን ሆነ? ተገለጠ። በስጋ መጣ አምላክ በስጋ መጣ። ይሄንን እና አሁን እኔ ያልኩት ተላክ የሚለው
ተገለጠ ለሚለው የተገለገለበት ቃል ነው ያልኩ። አዳምጥ አስቀድሞ በእግዚአብሔር መልክ የሚኖረው ፊልጵስዩስ ምዕራፍ 2 ላይ እንደሚነግረን በስጋ እንደመጣ ከነገረን በስጋ መጣ። ምን የነበረው በመለኮት ብቻ የነበረው በስጋ መጣ። በመለኮት ተነበረ ደግሞ አይታይም። ልብ በል፣ በመለኮት ከሆነ አይታይም። ያ የማይታየው ደግሞ በስጋ ሲመጣ ታየ። በመለኮት ብቻ የነበረው አይዳሰስም። በስጋ የነበረው ግን የሚዳሰስ ሆነ። ስለዚህ ተገለጠ ማለት ታየ ማለት ነው። ትርጉም የቢማታ ከሆነ መገለጥ ማለት መታየት፣ ሊታይ የሚችል ለሰዎች እንትን ሆነ ማለት ነው። ልነካው ሊዳሰስ ቻለ። ለምን? በስጋና በደም ስለተካፈለ። አስቀድሞስ እንደዛ አልነበረ። አንተ የምታወራኝ እኮ ሌላ ነገር ነው። እኔ የጠየቅኩህ ሌላ ነው። አንተ የምታወራው ደግሞ ጓዳም። ስለዚህ በስጋ ተገለጠ። ያንን ነው የምናምነው። ያንን ነው ያስረዳሁት። ነገር ግን በረካ ሰላ ይሰሉና እንዲሁም ደግሞ ረሃመት ሶስቱ የተለያዩ ቃላቶች ናቸው። ሶስቱ የተለያዩ ቃላቶች። አሁን እኮ እኔ የጠየቅኩህና አንተ ያወራው እኮ ሌላ ነው። ተረጋጋ። ቆይ ሶስቱ የተለያዩ ቃላቶች ናቸው። ሶስቱ የተለያዩ ቃላቶች እንደሆኑ አስቀድሜ ጠየቁ። ይሰሉና የሚለውን በምን አመጣህልኝ? ቅድም ስግደት ሊሆን ይችላል፣ መስገድ ሊሆን ይችላል፣ ወይንም ደግሞ ጸሎት ማድረግ ዱዓ ማድረግ ነው አልከኝ። አላህና መላእክቱ በነብዩ ላይ ምን ሰላት ያወርዳሉ። ስለዚህ ይጸልያሉ ነው። ይጸልያሉ። ምን ያደርጋሉ? ይጸልያሉ። አይ እዝነት ነው እንዳትል። በጣም በራስህ ስለምትረጉመው እኮ ነው ይሄን አክል የምትቸገረው። በራስህ ባትረጉመው እና የአረብኛውን ቋንቋ ብታውቀው ዲክሽነሪውን ገብተህ ብታይ ለአላህ ሲተረጎም ምን እንደሚሆን ገብተህ ሹሩሃቶችን እስቲ ገብተህ ብታይ እርፍ ትላለህ። አሁን በራስህ በቃ አንዷን ብቻ እንትን ብለህ እንደዛ ከሆነ አሁን ብዬህ ነበር ላከ የሚለው መጣ ለማለት የቱ ጋር መጣል? እንስማማ። ያላህ እንትን ዲክሽነሪ ነው እንዴ? ወይንስ ቁርአን በቁርአን ነው የሚፈሰረው? ወይንስ በዲክሽነሪ ነው ቁርአን የሚፈሰረው? ምክንያቱም 43:3 ላይ ቁርአን ግልጽ የሆነ ቋንቋ እንደሆነ ይናገራል። ግልጽ በምን ቋንቋ ነው? ቁርአንን በቁርአን ፈሰርልኝ አልኩ። በቃ እኔ ችግር የለውም። አረብኛው በአረብኛው ፈሰርልኝና ይሰሉና አሁን የአረብኛውን ብታውቀው ምንም እንትን አይልም ነበር፣ አትቸገርም ነበር። አረብኛው ሰላ የሚለው ቃል ለስንት ሰርች ማድረግ ትችላለህ። ካጠገቡ ሰላ የሚለው ምን ለማለት ይመጣል በአረብኛ ቋንቋ ብለህ ስትጠይቅ ስታገኝ እንትን ትላለህ። እንደገና ደግሞ ማለት ነው ስማኝማ፣ አትጮህ። እሺ ጥቅስ ስጠኝ። አረብኛው ላይ ነገርኩህ። ይሰሉና የሚለው ወይንም ሰላ የሚለውን ኢነላሁ ወመላኢከቱሁ ይሰሉና ዐለ ነቢይ የሚለውን ገብተየው ምን ብለውታል? አዳምጥ። ተርጓሚዎቹ ማጭበርብረዋል እያልኩ እኮ ነው። እሱን ላላህ ተነግሮ ልብ በል፣ ላላህ ተነግሮ ይሰሉና ወይንም ሰላ የሚለው ቃል በረካ ወይንም ደግሞ እንደዚህ ረሃመት በያዙት ትርጉም የተረጎመ የቁርአን ክፍል አንድ ጥቅስ ስጠኝ እያልኩ እኮ ነው። ሰላ የሚለውን አጭበርብረዋል። ምን ይዘህ ነው አጭበርብረዋል የምትለው? እነሱ ተርጓሚዎቹ ያጭበርብረዋል። ምን ይዘህ አንተ ምን ይዘህ ነው? ዘሆል ቁርአን ውስጥ የተተረጎመው ጸሎት በሚል ስለተተረጎመ እዛች ቦታ ላይ ብቻ ምን ብለው ተረጎሙት? አላህና መላእክቱ ለሙሐመድ ጸሎት ያደርጋሉ የሚለውን እዛ ጋር ስለለወጡት ቃሉ ተመሳሳይ ሆኖ ሌላ ቦታ ጸሎት ያደርጋሉ። አረብኛ እነሱን ታስተዋል ምትል አረብኛ አውቀህ ነው ወይስ ምን አውቀህ ነው ታስተዋል ምትለው? አዳምጥ እሺ። በላ የሚለውን ቃል ለምሳሌ እፎይ በሶ በላ፣ ጫላ በሶ በላ። ልክ ቆስጠንጢኖስ ጋር ሲሆን ግን ቆስጠንጢኖስ በሶ ጠጣ ተብሎ አይተረጎምም። በላ ነው። እሱም ሰው ነው እንዳንተ አዳም ጠጣ ተብሎ እኔ ዝንጀሮ ነው አልወጣኝም። አላህና መላእክቶቹ ቃሉን ነው እኔ እያልኩ ያለሁት እንጂ ስለ አካሉ አይደለም እኔ እያወራሁ ያለሁት። ልክ ቆስጠንጢኖስ ላይ ሲሆን በሶውን ጠጣው ተብሎ አይደለም። ተመሳሳይ ምግቡ ስለቀረበልን ለሶስታችንም ማለት ነው ተመሳሳይ ነው የሆነው። እዛች ጋር ቀይረውታል እያልኩ ነው። ወይንም ደግሞ በሱ ስላልተመታ ጠጣ ተብሎ አይባልም።
ያው ተመሳሳይ ማዕድ ስለሆነ ማለት ነው የቀረበው። እሺ አሁን ለምሳሌ መናገር የሚባል ነገር አለ። መናገር ለምሳሌ እኛም እናገራለን፣ እግዚአብሔርም እናገራል። በአንተ አካሄድ ማለት ነው። ለድን እግዚአብሔር ሲናገር እንዳንተ ጥርስ እንዳንተ ጺም ኖሮት በእንደዚህ አንተ በምትናገረው ሁኔታ ነው የምናገረው። አንተ እኮ የፈጣሪና የፍጡርን ለራስ በማታምንበት ነገር እኮ እየከሰስከኝ ነው። ገብቷል? አንተ ለምሳሌ ለፈጣሪ ማታምነው ማትቀበለውን ወደዚህ አምጥተህ ደግሞ ልትከስ መሞከር ይሄ ማለት አንደኛ አንተ አታምንበትም። እንደዚህ የፈጣሪና የፍጡር አንድ አይደለም። ስለዚህ ቃላቶቹ አንድ ሆነው which is ጸሎት የምትለው ቃል ተመሳሳይ ተነግራ ለፈጣሪ ስንተረጉመው ጸሎት የሚለውን አይ ጸሎት ብለን ከምን ተረጉም ምን ብለን እንተርጉም እያልከኝ ነው? እዝነት በረከት ምናምን ብለን እንተርጉም ለፈጣሪ። ቃሉ ግን ጸሎት ነው። አረብኛው የሚያስፈርደው ነው። አንተ ለምሳሌ እነሱን በአረብኛው ለሱ ለአላህ Subhanahu Wa Ta'ala ማለት ማዘን ነው ብለው ሲተረጉሙት ይሄ አረብኛ ቋንቋቸው የሚያስፈርደው ነው። አንተ ደግሞ ስለ ቋንቋቸው የምታውቀው ታሪክ ስለ ቋንቋቸው ማለት ነው። ስለጠይቅ ጥቅስ የለም እያልኩ እኮ ነው። የትኛውም የቁርአን ክፍል ውስጥ ጸሎት የሚለው ዱዓ ነው እንጂ የሚሆነው ይሰሉና የሚለው ጸሎት ስለማድረግ ነው እንጂ ስለ እዝነት ምናምን ነገር አይደለም። አንድም የቁርአን ክፍል ውስጥ እንደዛ ተብሎ አልተተረጎመም። አይ ነው ካልከኝ ማስረጃ አንጣ። ማስረጃ ከሌለ ግን ማስረጃው እኮ ኢነላሁ ወመላኢከተሁ ይሰሉና ዐለ ነቢይ የሚለውን ሲተረጉሙት ለአላህ Subhanahu Wa Ta'ala ሲሆን የአረብኛው ቋንቋ ስለሚያስፈርደው ለአላህ ሲሆን ማዘን ነው፣ ለፍጡር ሲሆን ለመላእክቱ ሲሆን እስትግፋር ማድረግ ነው፣ መሐርታ መጠየቃቸው ነው። ይሄ ቋንቋቸው ያስፈርደዋል። አንተ ደግሞ እነሱ የምትከሳቸው የነሱን ቋንቋም አታውቀውም፣ በማታውቀው ነገር የከሰስካቸው። ታውቃለህ? ቋንቋቸው አረብኛ ታውቃለህ? ቆይ ልብ በሉ እያለ ያለውን አስቡ። ለአላህ ሲሆን ምንድነው እሱ አልከን? አትሳቆይ ወደዚህ በደንብ ነው። ለአላህ ሲሆን እዝነት ነው አይደለ? መልካም። ለመላእክቱስ ሲሆን ምህረት መጠየቃቸው። መላእክቶቹ ምህረት ነው የሚጠይቁት። መልካም። አላህ ሲሆን ደግሞ እዝነት ነው። ቃሉ ግን አንድ ነው። አንድ ብቻ ሳይሆን ከሚገርማችሁ ነገር ልብ በሉ፣ አንድ ብቻ ሳይሆን ቃሉ አላህና መላእክቱ በሙሐመድ ላይ ይሰሉና ሰላት ያወርዳሉ ነው የሚለው። እዩ ቃሉ ሁለት ቦታ አልተጠቀሰም። ሜቢ ሁለት ቦታ ተጠቅሶ ቢሆን እንኳን እንደው እንደ ወንድማችን እንተረጉም ነበረ። እንደው ላላህ ብለን ተመሳሳይ ትርጉም አንስጥ እንል ነበረ። እፎይና ልብ በሉ፣ እፎይና እውነት መጡ ለሚለው አይ እፎይ ወንድ ስለሆነ ሌላ ትርጉም ነው የሚሰጠው። እውነት ደግሞ ሴት ስለሆነች መጡ የሚለው ቃል መጡ ለሷ ሌላ ትርጉም እንደማለት ነው። ምክንያቱም ሁለቱን እዩ፣ አላህና መላእክቱ በነብዩ ላይ ሰላት ያወርዳሉ የሚለውን ለአላህ ሌላ ትርጉም፣ ለመላእክቱ ደግሞ ሌላ ትርጉም። የእስልምና ድሌማ ሜቢ ግልጽ ነው። ይሄ አረብኛው ቋንቋ ያስፈረደው ነገር ነው። አሁን አንተ እፎይ አረብኛ አታውቀውም። ለአላህ Subhanahu Wa Ta'ala ሲሆን ምን እንደምተረጎም ለእንትን ሲሆን ምን እንደምተረጎም የአረብኛው ቋንቋ ያስፈረደው። አንተ ታውቃለህ አረብኛ? ይኸውልህ ለአረብኛ የሚባለው ይኸውልህ ቃሉ አካሉን አይቀይረውም። እኔ አካሉን አይቀይረውም ሳይሆን እሺ አንተ ለምሳሌ አንተን በምትገልጽበት ፈጣሪን ትገልጻለህ እኮ ገልጾታል እኮ ቁርአኑ እኮ ገልጾታል። ለምንድን ነው የገለጸው? አላህና መላእክቱ ብሎ ነው የገለጸው እንጂ አላህ ይሰሉና ከዛ ደግሞ መላእክቱ ይሰሉና ብሎ ሁለት ጊዜ አይደለም የገለጸው። ሁለቱም ባንድ አያይዞ አላህና መላእክቱ በሙሐመድ ላይ ሰላት ያወርዳሉ ብሎ ነው ያስቀመጠው። ስለዚህ ሁለቱ ባንድ ቃል የፈለገ የሚያያይዘው አንተ ፈጣሪህን እንዳንተ ትረዳዋለህ። ፈጣሪ ይናገራል አይደለ? በቃ አሁን እግዚአብሔር ይናገራል እንዳንተ ይናገራል። ቆይ እንዳንተ ይናገራል። ይብቃ ሳይሆን ምክንያቱም ነገርኩህ ምናልባት ከፈጣሪው ጋር እኔ ብያለሁ እፎይ የተረጎሙትን ሌላ ጊዜ ለምሳሌ አንተ ለራስህ ሲሆነ የሆነ ቦታ ላይ ቆይ ስማኝ ይብቃ። ምክንያቱም አንተ ራስህ ያውና ምክንያቱም ወደ አንተ ጥያቄ እንሄድ። እሺ
እኔ አሁን ደከመኝ። በቃም እንደ 7 ሰዓት ሊሆን ነው። ምንድነው ጥያቄ? ወደ አንተ እንሄድ። ይሄንን ማለት እንትኖች መጽሐፍቶቹ ይሄንን እንደሚሉት ካወክ በራስ እንደምትረጉመው ካወክ ወደ አንተ እንሄድና ምንድነው እኔ ማውቀው ነገርኩ እኮ ቁርአንን ኦልዌይስ በቋንቋ እስልምና እንደሚደበቅ እናውቃለን። ሜቢ ለሰዎች ግልጽ ከሆነ እኔ ሰዎች ግልጽ ከሆነላቸውና ከገባቸው በቂ ነው። ምክንያቱም አላህና እንደዛ ሳይሆን አረብኛ ለምሳሌ እኮ ወላሂ አለማ ፕሊስ አዳምጣችሁ አሁን ወደ አንተ ጥያቄ እንሂድ። ወደ አንተ ጥያቄ አንድ ጥቅስ እንደማታመጣ ደግሜ ላዋርድህ ማለት ነው። እንደዛ ከሆነ ከኔ ጋር እንትን ውስጥ ከገባ አንድ ጥቅስ እንደማታመጣ ላሳየህ። ማምጣቱን ማለት ነው ማመጣው አረብኛ ያልከውን የተደበቅበትም ላገርጣህ እዚሁ አንድ ጥቅስ እንደማታመጣ ላሳየህ። አንተ አሁን ለምሳሌ ክርስትና እኮ ማለት አዳምጥ ቆይ እንደማታመጣ ላሳየህ። የትም አረብኛውን እንደማትደበቅበት ስለማቅ ማለት ነው። በዚህ መደበቅ ስለማትችል ማምጣት ስለማትችል ማለት ነው። 114 ምዕራፍ አለው ቁርአን ከ6000 በላይ አያሉ አንድ ጥቅስ ብቻ ነው የምፈልገው። ለአላህ ተነግረው ይሰሉና የሚለው በረካ ተብሎ የተተረጎመበትን የቁርአን ክፍል አንድ ጥቅስ ብቻ አሳየኝ። መጠቀስ ግድ አለበት? አንድ ጥቅስ ብቻ አሳየኝ። ምክንያቱም እንደዛም ይተረጎማል ስላልክ ዘሆል ጸሎት ተብሎ ነው የተተረጎመው። በሐዲስም አሳየሃለሁ። የግድ መጠቀስ አለበት? ካልተጠቀሰ አንተ ማንና ነው ታዲያ? ቁርአኑን እዛች ቦታ ላይ ተጠቅሷል። ኢነላሁ መላኢከቱ ወሰሉ በቃ አዳምጥ። በቃ እዛች ቦታ ላይ ሲሆን አላህ ማለት ሙት ባታደርገኝ ጥሩ ነው። አዳምጣ። መረጃ ማምጣት ካልቻልክ አዳምጥ። እዛ ቦታ ላይ ሲሆን ምን ሲሆን? እሺ እዛች ቦታ ላይ አላህና ሙሐመድ መላእክቱ ልብ በሉ፣ አላህና መላእክቱ በሙሐመድ ላይ ሰላትን ያወርዳሉ ምትለዋ ለመላእክቱ ምን ብለው ተረጎሙ? ምህረት ይለምናሉ። ለአላህ ደግሞ እዝነት አንዷን ቃል ማለት ነው። እዛችሁ እና ተብሎ የተያዘውን አላህና መላእክቱ ተብሎ የሚለው ማለት ሰላት ያደርጋሉ ይላል። እና የእስልምና ዲሌማ ነው። ለወደፊት በሰፊው እንሄድበታለን። አይነሽ ምንድነው ጥያቄ? አረብኛው ስለሚያስፈርደው ነውና አንተ ማለት ምን ይደረጋል ካልተቀበልክ ማለት ነው። አረብኛው ቋንቋ እንዴት ይላል ወይ ብለህ አንተ ገብተህ ማየት ያንተ ፋንታ ነው። አረብኛው ቋንቋ ያስፈርዳል ወይ ብለህ ገብተህ ማየት ያንተ ፋንታ ነው። ያንን እንትን ማድረግ ፕሊስ አረብኛ አትበል። ክፈት አልኩህ እኮ ማስረጃ። በቃ አረብኛው ክፈትሽ ልስማማለህ። ክፈት አረብኛ ማስረጃ ክፈትሽ። እሺ እንትን ላሳየው ዲክሽነሪው መቼ ነው የመጣው? ከመሐመድ በፊት ከነበረ ታሳየኛለህ። እሱን ጓይድ ከመሐመድ በፊት እሱን ደግሞ ቆይ አላህ ከዛም ጊዜ ጀምሮ ትናንትና የተጻፈ ዲክሽነሪ መቀበል ግዴታ የለብኝም። ምክንያቱም ትናንትና ለአላህ ብለን እንደዚህ እንተርጉም ብለው የጻፉትን እንቶ ፈንቶ መጻፍ ወይ መቀበል ግዴታ የለብኝም። ትናንትና አይደለም ድሮ የተጻፈ በቃ እኮ ክፈተው፣ ችግር የለም። በስድስተኛው ሴንቸሪ ትቀበላለህ እኮ በስድስተኛው ሴንቸሪ ላይ የነበረ ዲክሽነሪ ያሳየኝ። ቀጥል። ስድስተኛው ሴንቸሪ ማለት በመሐመድ ጊዜ እሺ እሳቸው እንደሞቱ የተጻፈሳ አትቀበሉም? ችግር የለውም። ምስናድ ካለው አሳየኝና ቀጥል። ቋንቋው ችግር የለውም እና የአረብኛው ቋንቋ ይሄን ያስፈርዳል። በኋላ ሌላ ትርጉም ተርጉመውታል። አላህ ሱብሓነሁ ወተዓላ ጸሎት ያደርጋል ብለህ አሁን እኮ ይሄ ፕሊስ ወሬ አልፈልግም። አሁን እሱማ እኮ አማርኛውም ላይ እንደዚህ ብሎ አጭበርብረው እኮ ተርጉመውታል። አረብኛው ቋንቋ ይሄንን ያስፈርዳል። ይሄ ማለት አሁን ማስረጃ ፕሊስ ትናንትና ተነስተው እስልምናን ለመታደግ እንደዚህ ብለው የተረጎሙትን እንደምታመጣ አውቃለሁኝ። እስልምና ለመታደግማ አላህ ሱብሓነሁ ወተዓላ እራሱ ነው የሚጠብቀው። እናንተ አሁን እኮ እዚህ ብዙ ለማድረግ ሞከራችሁ ነበር። በቃ ይብቃ። ቢላይዲያ እኮ ሰለመ። አሁን ውስጡ የሚያውቀው ነገር ይኖራል። ይሄ ውሸት። ኧረ በእናትህ አንድ ምን እንደሆነ ክርስትና እሺ፣ አሁን ወደ አንተ እንሂድ። ቀጥል። ጥያቄ ካለ ጠይቅ። እሺ ልጠይቅ። ጥያቄ ምንድነው መሰለህ? አምላክ እግዚአብሔር ይሞታል? ሞት ማለት ምን ማለት ነው? ሞት ማለት የህይወት ተቃራኒ ነው ማውቀው።
ህይወት ተቃራኒ ማለት ምን ማለት ነው? ያለመኖር ማለት ነው። ለምሳሌ ያለመፈጠር ማለት ነው። ከነበረ መጥፋት ማለት ነው። መጥፋት ማለት ምን ማለት ነው? ከምንድን ነው የምትጠፋው? ለምሳሌ ሱራ 254 ላይ ሙታንም ሙታን ናቸው አትበሉ ሕያዋን ናቸውና ይላል ቁርአንህ ላይ። አንተ ደግሞ የህይወት ተቃራኒ ነው ሞት ብለኸኛል። ቁርአኑን ክፈትለት። ሕያዋን እዛ ትርጉሙ ሌላ ነው። ትርጉሙ ሌላ ነው አይደለም፣ አይመለከተኝም። ምክንያቱም ሞት ማለት የህይዋን ተቃራኒ የህይወት ተቃራኒ ነው ብሎኛል። ካልተመለከተ በማታምንበት ነገር መክሰስ እንትን አይጠበቅብህም። ቁርአንህ ደግሞ ሙታንን ሙታን አትበሉ ሕያዋን ናቸውና ይላል። በአላህ መንገድ የሚጋደሉን ሙታን አትበሏቸው ሕያዋን ናቸው ይላል። ስለዚህ ሞት ማለት የሕያዋን ተቃራኒ ከሆነ ቁርአንህ ጋር ትጋጫለህ። እናመሰግናለን። ጥያቄህን ቀጥል። ከቁርአንህ ጋር ግን ተጋጭተሃል። 2:154 እዛ አንተ ቀጥልና ጠይቀኝ፣ ችግር የለውም። ጠይቀኝ፣ ቀጥል። ግን ከቁርአንህ ጋር ተጋጭተሃል። እሺ ጥያቄ ሚውት አታድርጉኝ እስቲ ልጠይቅ ጥያቄን እና ትርጉሙ ምንድነው የሚለውን ገብታችሁ ማየት ትችላላችሁ። ሹሩሓቶቹንም ተፍሲሮቹንም ገብታችሁ እዩ። እንደዛ ማለት ወላ ተቁሉ ለመን ይቅተሉ ፊ ሰቢልላህ አምዋቱን በል አሕያኡን ወላኪን ቀጥል ፕሊዝ። ሌላ ውስጥ አትግባ። በአላህ መንገድ የሚጋደሉትን ሰዎች ሙታን ናቸው አትበሉ፣ በእውነት ሕያዋን ናቸውና ይላል። እነዚህ ሰዎች እንግዲህ ተጋድለው ሞተዋል። ነገር ግን ሙታን አትበሏቸው ሕያዋን ናቸው ይላል። ወንድማችን ደግሞ ሞት የት ላይ ፕሊስ አዳምጥ። ሞት ምንድን ነው ስለው የህይወት ተቃራኒ የህያውነት ተቃራኒ ነው ብሎኛል። ህያውነት ማለት ህያውነት ታውቃላችሁ የእሱ ተቃራኒ ነው አለኝ። ቁርአኑ ደግሞ የሞቱትንም ህያዋን ናቸው ሞቱ እንኳን አትበሏቸው ይላል። ስለዚህ ተቁርአን ጋር ተጋጭተሃል። ምን ማለት ነው? እዛ ህያው አድርጓቸዋል ከሞቱ በኋላ አልጠየቅኩም። ተቁርአን ጋር ተጋጭተሃል። አሁን እኔን ጠይቀኝ ማለት ሌላ ትርጉም አትስጣት። አልጠየቅኩም ሳይሆን ሌላ ትርጉም ሰጠው እንደዛ ማለት እኮ አያስፈልግም። አይ እሱን በቃ እኔ አሁን አንተን ቻሌንጅ ላደርግ አልፈልግም፣ ግን ተቁርአንህ እንደተጋጨ ብቻ ሳየውህና ጠይቀኝ። እኔን ቻሌንጅ አድርገኝ። ተቁርአን ያልተጋጨው ምን ማለት ነው? ይሄ ወላ ተቁሉ ለመን ይቅተሉ ፊ ሰቢልላህ እኔን ቻሌንጅ አድርገኝ እያልኩ መጽሐፍ ቅዱስ ላይ ቻሌንጅ አድርገኝ እያልኩ ነው። በማንኛውም ምን ማለት እንደተፈለገበትም ማየት ይጠበቅባል። እሺ ጥሩ ነው። መጽሐፍ ቅዱስ ላይ እኔ ልጠይቅህ እግዚአብሔር ይሞታል አይሞትም? ሞት ምንድነው? እሱ እንዴት ነው የተረዳው? እሺ አንተ በምትረዳው ንገረኝ። መልካም። እግዚአብሔር ይሞታል አይሞትም? እግዚአብሔር በመለኮት የሚሞት አይደለም፣ ሕያው አምላክ ነው፣ የሙታን አምላክ ነው። በስጋ ግን ተገልጧል። ክርስቶስ እግዚአብሔር በስጋ ተገልጧል። በስጋ ግን ያ በስጋ የተገለጠው በስጋ ሞቷል። አልሞቱም ያለበት አለ። በስጋ ተገልጧል። የሕያዋን አምላክ ነው እኮ እሱ እግዚአብሔር አልሞቱም ያለበት አለ በሚገባ። እስቲ የቱ ጋር? የሕያዋን አምላክ እንጂ የሙታን አምላክ አይደለም። የቱ ጋር ነው ጥቅስ? መልካም። ይህንኑ ጥያቄ ግን ተመሳሳይ አንተንም ጠይቃለሁ። ነገር ግን ሞተ የሚለውን ራሱ ሳሳይህ በመለኮት ሕያው እንደሆነ ላሳይህ አይሻልም? አንደኛ ጴጥሮስ ምዕራፍ 3:17 ላይ እሺ፣ ክርስቶስ ደግሞ ወደ አንቀላፉት እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ አመፀኞችን አንድ ጊዜ ኃጢአትን ምክንያት ሞቷልና። ምን ሞቷልና? በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሕያው ማለት ምን ማለት ነው? ዘላለማዊ ማለት ነው። ማይሞት ማለት ነው። ያልሞተ ማለት ነው። ስለዚህ ሕያው ማለት ዘላለማዊ አይደለም። ሕያው ማለት ሕያው ሆነ ማለት ምን ማለት ነው? ሕያው ማለት ዘላለማዊ የሚለው የሞተ ማለት ነው። በዛ አይተረጉምም። ምን ማለት ነው? ሕያው ሆነ ማለት ዘላለማዊ ሆነ ማለት ነው። እዚህ ጋር ምን ማለት ነው? ሞተ ማለት ነው። በመንፈስ ሞተ ማለት ነው። በህይወት ተገኘ ማለት ነው። በህይወት ከተገኘ በኋላ ሊቆይም ይችላል ላይቆይም ይችላል። ይሄ ሁሉንም የሚያካትት ነው። ዞሮ ግን አሁን እንትን ማለት ነው እግዚአብሔር አልሞቱም ያለበትን አሳየኝ። ቆይ በምን ተገኘ? በምን ይለዋል ግን ክፍሉ? የትኛው ክፍል ነው? በምን ሞተ ይለዋል? በምን ሞቶ ነው? በምንድን ነው ሕያው የሚለው?
ማንን በምን ሞተ? በምን ሞቶ ነው በምን ሕያው ሆነ የሚለው እኮ ክርስቶስ ደግሞ ወደ እግዚአብሔር እግዚአብሔር ማን ነው? አብ አይደለ? ወደ እግዚአብሔር እርሱ አድቅ ሆኖ እሱ እኮ እግዚአብሔር አላለም። እግዚአብሔር ወደ እግዚአብሔር ሳይሆን ክርስቶስ ነው። ክርስቶስ እንግዲህ ሆኖ በምን ሕያው ሆነ ይላል። በምን ሞቶ በምን ሕያው ሆነ ይላል። የጠየቁት እሱን ነው። በስጋ ሞተ ከዛም ሕያው ሆነ ይላል። በመንፈስ ማለት ነው። እኔ ምንድን ነበር የጠየቁ? ምንድን ነበር የጠየቁ? ስለዚህ ወለ እግዚአብሔር ምንድነው እሱ አልኩ። በስጋ ሞተ፣ በስጋ ተገልጦ ሞተ። በመንፈስ ግን ምንድነው እሱ? ሕያው ነው አልኩ። አይሞትም፣ በመንፈስ አይሞትም። ኦኬ ዕብራውያን 1:10 አንዴ ክፈትልኝ። ኦኬ እሺ፣ ዝቅ አድርገው አንብቦሽ 10 ላምቡ አንብብ ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም። በእግዚአብሔር ዘንድ ይኸውልህ ማርጀት እንትን ማለት የለም። ዓመቶቹ የሚለወጡ አይደሉም። ሁሉን አሳልፎ የሚኖር ማያልፍ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ክፈት። ጌታ ሆይ የሚለው ማለት ነው። አዳምጥ። በእግዚአብሔር ዘንድ ሁሌ ምንድነው እሱ ማርጀት ምናምን ብሎ ነገር የለም። ዘላለማዊ የሆነ ፈጣሪ ብቻ ነው፣ የማይሞት ነው። እሱ ዘላለማዊ የማይሞት ብቻ የሆነ አምላክ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው የማይቻል ብርሃን ማንም ሊቀርበው በማይችል ብርሃን ይኖራል። እግዚአብሔር እርሱ ብቻ ምንድነው? የማይሞት አምላክ ነው። አምላክ ሊሞት አይችልም። እርሱ ዘላለማዊ ነው። ስለዚህ በእርሱ ዘንድ በእግዚአብሔር በመለኮቱ አይሞትም ይላል። እዚህ ጋር እግዚአብሔርን አዳምጥ። እግዚአብሔር ምንድነው? መልስ ስጠኝ ለአሁኑ ምንድነው የሚለው? አንበበሽ የሚሞት ነው የሚለው። እግዚአብሔር በመለኮት አይሞትም በስጋ ይሞታል አለ እዚህ ጋር። እኔ የእግዚአብሔር ነው ጥያቄ ማለት ነው። ኢየሱስ ጋር አትሄድልኝ። እግዚአብሔር እሺ፣ እርሱ ብቻ የሚለው ወደ ማን ነው የሚመለሰው? መጀመሪያ ማን ነው የሚያመለክተው? አንብብሽ። እርሱ ብቻ የማይሞት ነው። መልካም ቀጥል። ማንም ሊቀርበው በማይችል ብርሃን ይኖራል። እሺ፣ አንድ ሰው እንኳ ሊያየው ማነው አላየውም፣ ሊያየውም አይችለውም ይላል። አንድ ሰው እንኳ አሁን እዚህ ጋር ኢየሱስ ሰው ነኝ ብሏል። እሱም አላየውም ማለት እኮ ነው በዚህ ጥቅስ። አዳምጠሽ በስጋ ተገልጦ ታይቷል። መለኮት ማንም ሊያይ አይችልም። እና ኢየሱስ ሰው አይደለም ማለት ደስ የሚለው ማለት ነው። እና እግዚአብሔር አይሞትም ወይ? ያ አይሞትም የሚል ጥቅስ አለ ወይ? በሚገባ ጥሩ ነው። እግዚአብሔር ማይሞት ከሆነ ኢየሱስ ሞቷል አልሞተም? ፕሊዝ ቅድም መለስኩልህ። ለዛ ነው አስቀድሜ እሱን የመለስኩልህ። ለዛ ነው እቺኛዋን ጥቅስ ስትመለስልህ ወደዛኛው አሁን እዚህ ጋር እግዚአብሔርን እኮ ማለት ነው በመለኮቱ በስጋ ምናምን አላለም። እዚህ ጋር ገብቷል። ምንም እንትን ያለው የለም። አንተ እንደ ቅድም እንዳልከኝ ማለት ነው ለራስ የሚመችን ነው የመረጥከው። አቤት ቀድሜ የጠየቀው ምን ነበር ጥያቄ? እግዚአብሔር ይሞታል አይሞትም ነው ያልኩት እኔ። በጣም ጥሩ። እዚህ ላይ ምን ይላል ጥቅሱ? እግዚአብሔር በምንም ተአምር እንደማይሞት ተመልክተሃል አይደለም? እግዚአብሔር አዎ በምንም ስጋው ምናምን አላለም፣ ሁሉን ነው የሚይዘው። እዚህ ጋር እግዚአብሔርን ማለት አዳምጥ እስቲ። እዚህ ላይ እግዚአብሔር እንደማይሞት ተመልክተሃል። እርሱ ብቻ የማይሞት ስለመሆኑም ማንም እንዳላየውም ተመልክተሃል አይደለም?
አዎ በምንም በኩል በምንም አይሞትም እግዚአብሔር ማለት ነው። በምንም በቃ አለቀ ጨረስክ። እግዚአብሔር አይሞትም። ስለዚህ ጨረስን እኮ። ጥያቄ ምንድነው? መለኮት ይሞታል ወይ ነው። መለኮት አይሞትም። ቅድም ምን አሳየው? ግን በስጋ የተገለጠው እግዚአብሔር ምንድነው? መለኮት ነው። ምንድነው? እግዚአብሔር አካል የለውም። እግዚአብሔር ቆይ አዳምጥሽ፣ አዳምጥ። መለኮት ራሱ ምንድነው? መለኮት ስትል ምን እያልክ ነው የሚለው እሱም ሌላ ነገር ስለሆነ ማለት ነው። ስለዚህ አምላክ ልብ በል፣ አምላክ በስጋ ሳይገለጥ ይሞታል ወይ? አይሞትም። በስጋ ተገልጦ ግን ሞተ ብለን እንላለን። በስጋ ተገልጦ ሞተ ብለን አምላክ እግዚአብሔር በስጋ ተገለጥኩ አለ። እግዚአብሔር በስጋ ተገለጥኩ ብሏል። ኧረ አንተ ሰውዬ ቆያት እዛም አትሩጥ እንደ ፌንታ። ስለዚህ አሁን የገለጥንልህ ያሳየን እርሱ ብቻ የማይሞት የሚለው ስለ መለኮት የተነገረ ነው። መለኮት የማይሞት ነው፣ ዘላለማዊ ነው። ስለዚህ እሱን አሳየን። አምላክ መለኮት ስጋ አላለም። አንተ በራስህ ነው የሰነጠከው እንጂ መለኮት ስጋ ብሏል። እሺ መልስልህ። ክፍሉን ግለጠው። በስጋ ሞተ መለኮት ስጋ አላለም። እግዚአብሔር በእርሱ አዳምጥ። ቅድም በስጋ እንደሞተ አሳይቻለሁ አላሳየሁም? ማይክን አንሳው። በስጋ ኢየሱስን አሳየህ እንጂ እግዚአብሔርን አላሳየኸኝም። በስጋ ሞተ ሲል በመንፈስ ሞተ ብሎታል። እግዚአብሔርን ኢየሱስን በስጋ ሞተ ሲል በመንፈስ ሞተ ብሎታል። ኢየሱስን አላለም። ኢየሱስን ነው ሞተ ያለ እንጂ እግዚአብሔር በምንም አይሞትም። እግዚአብሔር አዳምጥ፣ ያሰኖፍ አዳምጥ። ያዳመጥኩ ኢየሱስን በስጋ ሞተ ሲል በመንፈስ ግን ሞተ አላለውም አይደለ? በመንፈስ ግን ሕያው ሆነ ነው ያለው አይደለ? በመንፈስ ኢየሱስ ይዋ በመንፈስ ሕያው ሆኗል። እግዚአብሔር ግን በምንም አይሞትም። ይሄን ታውቃለህ? ካሁኑ ጥቅስ አዳምጣው። እግዚአብሔር አይሞትም። ስለዚህ ኢየሱስ እንዴት ሞተ ነው ጥያቄ። ስለዚህ በስጋ ሞተ ብለን እናምናለን። በመንፈስ ግን ክርስቶስ አምላክ ነውና አይሞትም። እግዚአብሔር አይሞትም በመለኮት የሚል አለ ወይ? መለኮቱ አይሞትም ወይ? ማስረጃ ልከን ቁጥር 14 ላይ አድርገን እናምናለን ነው። እኔ እናምናለን ሳይሆን አዳምጥ ልጠይቅህ ቁጥር 14 ማለት ልጠይቅህ እንትን ያልኩት መሀል ላይ ያልገባኝ ነው። ጠይቃለሁ እኮ ቁጥር 14 ነው አንብብ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ይላል አይደለ? እሺ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስ የጌቶች ጌታ ያሳያል። እርሱ አለ። እርሱ የተባለው ማን ነው? ማን ነው? ንገረና። ከኋላ ስም ጠቅሶልሃል። እርሱ የተባለው ማን ነው? እሺ፣ ከዚህ በፊት ያለውንም እንትን ማድረግ ያስፈልጋል። ጌታችን ኢየሱስ እሺ፣ እርሱ ብቻ የማይሞት ነው። እርሱ የተባለው ማን ነው? እሺ፣ እግዚአብሔር ነው ብለሃል አይደል? ቅድም ኢየሱስ ክርስቶስ ነው። እርሱ ብቻ የማይሞት ነው። ማንም ሊቀርበው የማይችል በብርሃን ይኖራል። እርሱ ወይንም እግዚአብሔር ምን ማንም ሊቀርበው ወይ እግዚአብሔር ነው ወይ ኢየሱስ ነው በለኝ። እርሱ እግዚአብሔር አንዴ ኢየሱስ ትላለህ። ሁለቱን ማለት የለብህም። ወይ ኢየሱስ ወይ እግዚአብሔር በለኝ። አንተ አይደለም የምንነግረኝ እኔ የምለውን። ምክንያቱም ኢየሱስ ራሱ እግዚአብሔር ስለሆነ ማለት ነው። በስጋ ማለት ያላለውን ስላልክ ነው። መጽሐፉ ላይ አላለም እንደዛ። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ስለሆነ ኢየሱስን እግዚአብሔር አይደለም እንድትል አንፈቅድልህም ማለት ነው። እና ኤኒዌይስ ምንድነው ማይሞት አምላክ ነው። ይሄን ይመስላል። ይብቃህ። ለማንኛውም እሺ፣ ማለት ጥያቄ አልተመለሰም ማለት አወዘጋግበህ ነው እንትን ያደረግኩት። ይብቃ። ጥያቄ አልተመለሰም። ተመልሶልኛል እንድትል አንጠብቅም እኮ። ምክንያቱም የመሐመድ መንፈስ ምን ያህል ከባድ እንደሆነ እናውቀዋለን። በጣም ከባድ ነው። ግን ሙስሊሞች በዚህ ደረጃ በጣም ምናልባት በማንበብ
አይምሯችሁን ብታሳዩት ጥሩ ነው። ምናልባት ነገሮችን ዝም ብላችሁ መስጊድ ላይ በመጠጣት ይሆናል እንደዚህ አይነት እንትን ይኖራችሁና በጣም ያሳዝናል። ቢያንስ የሚባለውን ነገር እንኳን ማዳመጥ እኮ መልካም ነው ብለን እናስባለን። በዚህ አጋጣሚ ግን ብዙዎች እንደተማራችሁ ተስፋ እናደርጋለን። ቃልት ያሰማልን ኡስታዝ። ጨጓራዬን ታስልጣለህ። በቃ ደህና ደሩ።